ጓደኞቼ ውድድር ማረጋችሁ ቴንክ ዩ ሶ ማች። መልካም የገና በዓል። ዩቲዩብ ላይ ኮፒራይት ይዛታል። ኮፒራይት ቢገባብኝም ገንዘብ እንዳይቆጥር ማድረግና ኮፒራይቱን ስቶር ማድረግ ይቻላል። ቀላል ነው። እኔ ሙዚቃ ከፍተን ዩቲዩብ ላይ ምን ችግር አለ? ጨፍሪልን ዩቲዩብ ላይ ሰው ፀጉሬ ምናምን አምሮበት ተውቤ ተስተካክዬ የገና ልብሴ ነውና አሁን የመጣው ገና ለብሼ ከቤተሰቦቼ ጋር አንድ ላይ ወይ ቪዲዮ ወይንም በላይቭ አንድ ላይ ሰብሰብ ብለን እንመጣለን። ከዩቲዩብ ቤተሰቦቼ ጋራ በደንብ አከብራለሁ ማለት ነው። ለፌስቡክ ተመልካቾቼ መልካም በዓል ለማለት እነሱንም ለማዝናናት እኔም ለመዝናናት ነው ላይቭ የገባሁት። ያስከፋችሁ ካላችሁ ይቅርታ። ከኔ ጋራ ፏብትን ያላችሁ ገናን ደስ ብሏችሁ ያከበራችሁት አመሰግናለሁ። ቀሚስ ስንት ነው? ምን አይነት ቀሚስማ? ሺፎን ነው? አበሻ ቀሚስ ነው? ለሞድ ግን እኮ ሴት ልጅ ሄደ ኮሜንት ማሚ ኦኬ ለሚግን ሴት ልጅ እድሜዋ ስንት ነው ማለት እንደዛ እያሉ ሲመርጡ ቆይተው ከዛ በኋላ ሲያገቡ ልጅ የለም። ምን ፋይዳ አለው? እስኪ የሆነ ነገር በይ። ኦኬ ለሙ ግን እኮ ሴት ልጅ እድሜዋ ውስን ነው ማለት እንደዛ እያሉ ሲመርጡ ቆይተው ከዛን በኋላ ሲያገቡ ልጅ የለም። ምን ፋይዳ አለው? እስኪ የሆነ ነገር በይ። ኦኬ ልጅ በቅድሚያ ይኸውላችሁ ሁሉም ነገር የእግዚአብሔር ስጦታ ነው። እኔ በአንድ እግዚአብሔር አመናለሁ። ሁሉም ነገር እኔ ስለለፋውኝ አይደለም፣ እኔ እንደለፋውት ማለት ነው። ዛሬ የሚኖረኝን የማገኘውን እኔ ስለማቅ ማለት ነው። ትልቅ ነገር ይኖረኝ ነበር፣ ግን እግዚአብሔር አልፈቀደውም። የሚፈቅደው ቀን አለ። አንድ በእግዚአብሔር እታመናለሁ። 27 ዓመቴ ነው ብያለሁ አይደለ? 27 ዓመቴ ነው 4 ነጥብ። እኔ እንደ አርቲስቶች 21 20 አልልም። እድሜን ትክክል ነው የምናገረው። ሴት ልጅ እስከ 40 ዓመቷ መውለድ ትችላለች። ሴት ልጅ እስከ 40 ዓመቷ መውለድ ትችላለች። ልጅ ግን የእግዚአብሔር ስጦታ ነው። ልጅ የእግዚአብሔር ስጦታ ነው። 18 ዓመት 15 ዓመት አግብተው ልጅ የሌላቸው አሉ አይደል? አሉ የሉም? አሉ። በ30 ዓመታቸው አግብተው የወለዱ አሉ የሉም? አሉ። በ27 በ25 አግብተው የወለዱ አሉ የሉም? አሉ። ልጅ የእግዚአብሔር ስጦታ ነው። ልጅ ተወልዶም ይሞታል፣ ተረግዞም ይወርዳል። ስለዚህ እግዚአብሔር ሰጭ ነው። አያችሁ አይደል? ምንም እንከን የሌለው በሱ መታመን ነው። ግን ልጅ መውለድ አለብኝ ብዬ ብለሽ የማይሆን ቆሻሻ የማይሆን ውስጥ ገብተሽ እንደዛ ከምትሆኝና ከምትጎሳቆይ ቤተሰቦችሽንም ከምታጎሳቆይ ራስሽን ከምትበሳጪ ባይወለድ ኃጢአት ነው። ሲጀምር ኃጢአት ነው። ገባችሁ? ያ ስለዚህ ጥሩ ነገር ጥሩ ደረጃ ላይ ደርሶ ጥሩ ትዳር ይዞ ልጅን መውለድ የመሰለ ነገር የለም። ልጅ የእግዚአብሔር ስጦታ ነው። ለዚህ ጓደኞቼ እድሜ ሄደ ብላችሁ ያልሆነ ውስጥ አትግቡ ጓደኞቼ። ለምን እድሜ ልካችሁ ትቃጠላላችሁ? ለምን እድሜ ልካችሁ ትናደዳላችሁ? ለምን እድሜ ልካችሁ ትበሳጫላችሁ? ዩሲ አሰበቅ ምንም እና ፍሪ መሆን ትወልጃለሽ። በ40 ዓመት ይወለዳል። ልጅ የእግዚአብሔር ስጦታ ነው። ሁልጊዜ ሙስሊም ከሆንሽ ልጅ የአላህ ስጦታ ነው በይ። አንቺ ተወልዶ ይሞታል፣ ተረግዞ ይወርዳል ብዬሻለሁ። በ15 ዓመቷ ያገባች ልጅ ያልወለደች ሴት አለች። ለዚህ ያንቺ እድሜ ሊያስጨንቅሽ አቴንሽንሽ ሊሰርቅሽ ከምታስቢው ከዓላማ ከቅድሽ ሊያሰናክልሽ አይገባም። ዓላማሽ እቅድሽ ራስሽን ከድህነት ማሸነፍ ካንቺ በኩል ያሉትንም ከድህነት ማሸነፍ ብቻና ብቻ መሆን አለበት።
ይሄ የኔ አስተሳሰብ ነው። ይሄ የኔ አስተሳሰብ ነው። ማማ ተመልሶልሻል። አሁን እርግጠኛ ነኝ ተመልሶልሻል። ኦኬ ባለፈ ከ60 ዓመት በታች ወለደች ነው ወለዱ ይወለዳል እንዴ? ይወለዳል ማርያምን ጠቆርኩ እንዴ? እንግዲህ ስራ ይሆናል፣ ስራ ይሆናል። ለምሳሌ ደብረ ብርሃን በጣም ነው የሚበርደው። ያ ደብረ ብርሃን ይበርዳል። ጅማ፣ ቱሉ ቦሎ ዝናብ እየዘነበ ነው። ቱሉ ቦሎ በጣም ነው የሚዘንበው ዝናብ። ከዛ ደግሞ ሁሩታ ደግሞ ጠራራ ፀሐይ፣ እናት የወለደችው ፀሐይ ነው። ስለዚህ ይሄ ሳምንት እነዚህ 3 ሀገር ነው የሄድኩት። እዛ አዲስ አበባ ደግሞ ስለዚህ እንዴት አልጥቋል። ሁሉንም እያስተናገድኩት ስለሆነ ግን እግዚአብሔር ይመስገን እኔ ብዙም ለቆዳዬ ጣጣ የለኝም። ያው ብዙም አላስብለትም፣ ግን በቻልኩት እንከባከበዋለሁ ፊቴን ማለት ነው። ይሄ ቡግር ጥቋቆር ምናምን ማዲያት አልወድም ፊት ላይ ያንን እንዳይወጣብኝ ስክራፕ በመቀባት ለፊቴ ሳሙና በመምረጥ እንዳይሰነጣጠቅብኝ ደግሞ ቫዝሊን በመቀባት ፊቴን ባለኝ አቅም አረብ ሀገር ሆኜ ራሱ በጣም ነው መንከባከበው ማርያምን። አያምርም ጄኖ እኮ ያ አያምር በዛ 3 አድርጌው እልፏ 3 ወይም በ2 ከዛ ቀዩን ሻሽ ድብና አድርገሽ ሰሪበት። ይሄ ልሙጧ
ልጆች ካላችሁ አሰላ ትእዛዝ አለ ሰኞ የሚወጣ ቁም ሳጥን፣ አልጋ፣ ሶፋና ሶላር ነው። አሰላ ትእዛዝ ያላችሁ ልጆች ካላችሁ ማዘዝ ትችላላችሁ። ምክንያቱም አይሱዚው አንደኛ ሁለት ዙር ሳይሆን አንድ ዙር በኮንትራክት ሂሳብ ስለሆነ የምከፍለው ማለት ነው። ትእዛዝ ካላችሁ ማዘዝ ትችላላችሁ። አሰላ ሰኞ የሚወጣ ትእዛዝ አለ። አመሰግናለሁ። ላስተላልፍላችሁ ብዬ ነው። ራያ ነኝ። የራያ ቀሚስ ለጥምቀት እንግዲህ ዋ ነው የምለው። ሰላም እመጣለሁ። ይክማ
ኦኬ ጋይስ እሺ እንሰነባበታ። አንቺ ጨፍሪ ምን አለብሽ? እኔ ምንም አመት በዓል ነው ጨፍራለሁ። ነገ ይጨፈራል፣ ዛሬ ይጨፈራል፣ ይበላል፣ ይጠጣል። ምን ልበላችሁ? እግዚአብሔር ይመስገን። ክብር ለመድኃኔዓለም። ለዚህ ላበቃን የደስታ ቀን ነው። የሚያስደስታችሁን ሁሉ ከማድረግ ወደኋላ እንዳትሉ። ለምለም እንኳን አደረሰሽ። ከላይ አንበቤ ምን የሚል እስቲ አላየው። ከላይ አንበቤ እዚህ አካባቢ ሊሆን ይችላል። ዜድ ነኝ እናቷ ናፋቂ። እችን አይቼ ነው የመጣሁት። ሄጃለሁ ህዝብ አልገባኝም። ማሙዬ ምንድን ነው ጽሁፉ? እሺ ለሙዬ እኔ እድሜ 36 ነው። ምን የመሰለ ቤት እየሰራው ነው። አገር ግን እድሜን ሳስበው ስራዬን ትቼ ወደ አገር ልገባም አቅቶኛል። ቤቴን ሳልጨርስ ምን ትይኛለሽ? አንደኛሽን ቤቱን ጨርሹ። ከሁለት ያጣ እንዳትሆኚ። ምክንያቱም ቢያንስ አንደኛ አጓጉል ላይ ነሽ። አሁን 36 ዓመት አጓጉል ላይ ነሽ። ስለዚህ አንድ ዓመት በደንብ ስሪና እግዚአብሔር ያውቃል ቤትሽን ጨርሽው። እዛ በኋላ እናቴ ምን ታረጊያለሽ መሰለሽ? አንድ ክላስ ለራስሽ አስተካኪ፣ ሌላውን አከራዩ። እዛ በኋላ በአንዱ ክላስሽ ወጥተሽ ትገቢያለሽ። ቢያንስ ኢትዮጵያ መጥተሽ ብትሰሪም ብትነግጂም ምንም ብታረጊ የራስሽ የሆነ ነገር አታጭም። ገባሽ? የሆነ በየወሩ የሚመጣልሽ ነገር ይኖራል። ለዚህ አንድ ዓመት ዝም ብለሽ አንገት ደፍተሽ ስሪና ቤቱን ጨርሽው። ይሄ ከሁለት ያጣቱኛ። እግራው የሚለው ደስ ዜማ አግራው ለሚፈልግሽ ነበር እንዳት ነው ማገኘሽ በስልክ ቁጥሬ። አንቺ ግን አማራ ክክ አትሄጂም። አማራ ክክ የሚባል የት ነው? ቤትሽን ጨርሰሽ ሌላው ጌታ ያውቃል። ትክክል ማርታ። ቤቷን ትጨርስና ማርትዬ የኔ ቆንጆ አበሻ ቀሚስሽ በጣም ያምራል። አይቼዋለሁ ስቶሪ ላይ እና ቤቷን ጨርሳ ትምጣ። የለኝም ቁጥርሽን ማለት ቁጥሬን እሰጥሻለሁ፣ ወይንም ዩቲዩብ ቻናሌ ላይ ስትገቢ የኔ ቁጥር ታገኘዋለሽ። አግራው የወሎ ዘፈን ነው፣ አዲስ ነው።
አግራው እኔ በእንትን ነው የምጠቀመው በፍላሽ ሙዚቃ ዳውንሎድ አድርጌ ግን አግራው ብዬ ዳውንሎድ አደርጋለሁ። የደከመሽ ትመስያለሽ ለኔ በጣም እንጂ ደከመኝ፣ በጣም ደከመኝ ማለት ስንት ሰዓት ነው ጉዞ የጀመርኩት መኪናው እኔ ከአዲስ አበባ ስወጣ ቢያንስ ከአዲስ አበባ ስደርስ ነው 12 ሰዓት ሆነ ሌሊት ማለት ነው። ከዛን አስቡት። መልካም በዓል ይሁንልሽ። ባለፈው ሄደች እኮ አንቺ ግን ኦኬ ለዚያውም ደሴ ለምን አማራ ሀገር አትሄጂም ነው እንዴ? ደብረ ብርሃን ሂጂ እንዴ? በቀደም ራሱ ምችልታ ነው ማክሰኞ ዕለት እኮ ደብረ ብርሃን ሶፋ ምናምን የበዓል ዕቃ ፍሪጅ፣ ቴሌቪዥን እዛ አስረክቤ ገጥሜ ቪዲዮዬን ቀርጬ ወደ አዲስ አበባ ሜሴንጀር ላይ ጽፌልሻለሁ። ለምንሽ እንኳን አደረሰሽ፣ እንኳን አብሮ አደረሰን መስበን ምን ታፋይለሽ ነው? ኧረ ቻርጀር ካለ ቻርጀር ቸግሮኛል። ቆይ እስኪ ቻርጀር ተበጥሷል። ቻርጀር አኩልኝ። የኢትዮጵያው ቻርጀር ብጥስ ነው የሚለው አይሰራም። ሲጀምር 2 ቀን ከቻርጀ በቃ አይሰራም። ከዛ በኋላ ደነገጣችሁ? ጆራችሁ የማን ምግብ ነው ይሄ? ታዞ እኮ እያየሁት ነው። በጣም ልሳበው እያልኩ ነው። አስቡ፣ በዓመት በዓል ቀን ሽሮ ልበላ ነው። አልበላ እኔ ፀጉሬ ስር ክትፎ ነው የምበላው። ቤቴ ማርያምን ክትፎ አልበላም። ሽሪ በል ልቀቀኝ አንተ ሽሮ። በየሄድኩበት በየሄድኩበት ደግሞ እራት፣ ቁርስ፣ ምሳ ልጅቷ የምትሰራኝ ልጅ እየሰራች ነው። ተራ ያልደረሰ ምን አይነት ነው ቻርጀሩ? ጋላክሲ ማለት የጋላክሲ ቻርጀር የዋይፋይ እሳት እንዳይጭር በዚህም በኩል ተቀንሷል፣ በጫፉም ተቀንሷል። ግን ኦሪጂናሉ ነው። ፉል ያደርጋል፣ ይቆያል። የኢትዮጵያ በስመ አብ ወመንፈስ ቅዱስ ሲጀምር ይግላል። ስልካችሁን ላይ ይግላል ስትቸርጁበት። ማርያምን ሊፈነዳ ነው የሚመስለው። ምን እንደሆነ ችግሩን አላውቅም። ክትፎ አብረን እንብላ። እኔም አልበላውም ገና
እቤት ሄጄ ነው የምበላው። ቆሎ፣ ዳቦ፣ ቡና ብቻ ነው የበላሁት። አሁን እዚህ ጋር ሽሮ አለ። እያየኝ ነው እያየሁት ነው፣ ግን የማን እንደሆነ አላውቅም። እሱማ ይታያችኋል። ሽሮ ግን አልለካም። ዛሬ ይዋጣልናል። እኔ እናሱ እመጣለሁ። ለሚ ይኸው ዌልካም ኑ። ሁላችሁም እወዳችኋለሁ፣ አከብራችኋለሁ። መልካም በዓል ባይ